ቴዲ አፍሮ በጣም በቃ የዘፋኞች አውራ ጆሲ የቴዲ አፍሮ አልበሙ የሰበረውን ሪከርድ በማድነቅ ትልቅ ጥሪ አስተላልፏል። በኢትዮጵያ ውስጥ ከ10 ሚሊዮን በላይ የኢንተርኔት ተጠቃሚ እያለ ለምን የቴዲ አፍሮ ሰብስክራይብ ከዚህ አይበልጥም በማለት ህዝቡ ጥበብን እንዲያደንቅና ሰብስክራይብ በማድረግ ድጋፍን እንዲያሳይ አሳስቧል። በሌላ በኩል ደግሞ ድምጻዊት ቬሮኒካ አዳነ የቴዲን የስኬት ሚስጥር ገልጣለች። ቴዲ በሃይማኖቱ ጠንካራ መሆኑንና ሁልጊዜም ጸሎት ቤቱ ነው የሚውለው በማለት ስራዎቹ የሰዎችን ልብ እንደሚነካ አድርጋ ገልጻለች። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ሁሌም ሰላምና ፍቅር የምንመኝላችሁ እንዴት ሰነበታችሁ? ዛሬ ደግሞ እጅግ ተወዳጅ የሆነውንና በሰሞኑ መነጋገሪያ የሆነውን የቴዲ አፍሮ ኢትዮሪካ አልበምን አስመልክቶ ታዋቂ አርቲስቶች የሰጡትን ልብ የሚነካና አስተማሪ አስተያየቶች ይዘንላችሁ መጥተናል። ድምጻዊት ቬሮኒካ አዳነና ጆሲ ምን አሉ? እስከ መጨረሻው ተከታተሉ። አይደለም በጣም የምናከብረው በጣም የምንወደው እንግዲህ እንደሚታወቀው ጆሲ ወይም ደግሞ ጄቲቪ የምናውቀው ጆሲ አልበሙ የሰበረውን ሪከርድ በማድነቅ ትልቅ ጥሪ አስተላልፏል። በኢትዮጵያ ውስጥ ከ10 ሚሊዮን በላይ የኢንተርኔት ተጠቃሚ እያለ ለምን የቴዲ አፍሮ ሰብስክራይብ ከዚህ አይበልጥም በማለት ህዝቡ ጥበብን እንዲያደንቅና ሰብስክራይብ በማድረግ ድጋፍን እንዲያሳይ አሳስቧል። በሌላ በኩል ደግሞ ቬሮኒካ አዳነ ድምጻዊት ቬሮኒካ አዳነ የቴዲን የስኬት ሚስጥር ገልጣለች። ቴዲ በሃይማኖቱ ጠንካራ ሲሆን በሌላ በኩል ደግሞ ሁልጊዜም ጸሎት ቤቱ ነው የሚውለው ስትል የሁለቶች መልስ አነጋጋሪ ሆኗል። እንግዲህ ከመጀመሪያው ስንነሳ ድምጻዊ ጆሲ ወይም ደግሞ በጄቲቪ የምናውቀው ጆሲ እንዲህ ሲል ገልጿል። ከመጀመሪያችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ነው፣ ምንም ጥያቄ የለውም፣ ትክክል ነው። ከዛ በጣም የተናደድኩት በራሱ የዩቲዩብ ቻናል ነው የሚወጣው ሲባል በመጀመሪያ ጊዜ የቴዲ አፍሮ ወይም ኢትዮሪካ የተባለ አልበም እንግዲህ ቀድሞ እንደሚታወቀው ቴዲ በራሴ የዩቲዩብ ቻናል ሐሙስ 8 ሰዓት ለቃለሁ ሐሙስ 8 ቀን ጠብቁኝ በማለት እንግዲህ ገልጾ ነበር። ከዛም ተነስቶ እንግዲህ ጆሲ በጣም በሱ የዩቲዩብ ቻናል ነው ያየሁትና ሰብስክራይብ አድርጌው ስለነበር ከዛ ገባውና ቼክ አደረኩት። ሳየው 1.4 ሚሊዮን ምናምን ይላል። 140 ሚሊዮን ህዝብ ወይም ደግሞ ከዛ በላይ ያላት ሀገር ተብሎ በምትገመት ኢትዮጵያ ሀገር ላይ 1.4 ሰብስክራይብ ወይም ደግሞ ቪው በጣም ትንሽ ነው ሲል ገልጿል። ስለዚህ ቁጭታችሁን ሰብስክራይብ በማድረግ እንድትጨምሩ ይሄንን ነው ምነግራችሁ ሲል ገልጿል። እንግዲህ ጆሲ በዚህ ንግግሩ የቴዲ አፍሮን የሙዚቃ ንግስና ከመመስከሩም በላይ የቴዲ አፍሮ የዩቲዩብ ተከታዮች ቁጥር ከሀገሪቱ የህዝብ ብዛት አንጻር አነስተኛ መሆኑ እንደቆጨውና አድናቂዎቹ ሰብስክራይብ በማድረግ ድጋፋቸውን እንዲያሳዩ ጥሪ አቅርቧል። ይህም ደግሞ በዚህ በሰብስክራይብ እያደረጋችሁ እንድትጨምሩ ነው ይሄን የምነግራችሁ ሲል ገልጿል። ጆሲ በዚህ ንግግሩ የቴዲ አፍሮ የሙዚቃ ንግስና ከመመስከሩም በላይ የቴዲ አፍሮ የዩቲዩብ ተከታዮች ቁጥር ከሀገሪቱ የህዝብ ብዛት አንጻር አነስተኛ መሆኑ እንደቆጨውና አድናቂዎች ሰብስክራይብ በማድረግ ድጋፋቸውን እንዲያሳዩ ነው ሲል በራሱ አንደበት ጥሪ አቅርቧል። እንግዲህ ከዚህ ማስመልክቶ እንግዲህ አንዳንድ ሰዎች ደግሞ የሰጡት ምላሽ አለ። እንግዲህ ጄቲቪ ኢትዮጵያ ወይም የምንለው አብዛኞቻችን እንግዲህ ጆሲን የማውቀው አብዛኛው በዛ ነውና ወይም ደግሞ ጆሲ የምንለው ማለት ነው። ይህም ብሎ በሰጠ ሰዓት እንግዲህ አብዛኛው ህዝብ ደግሞ የሰጠው ኮሜንት ምንድነው? በሀገሪቱ በጣም በብዙ ሚሊዮን የሚቆጠር ህዝብ በኢትዮጵያ ብትኖርም አብዛኛው በገጠራማ አካባቢ ሲሆን አብዛኛው ደግሞ በከተማ ቢኖርም የኢንተርኔት ችግር አለና ይሄ ነገር ሁሉ በዚህ ታሳቢ ተደርጎ ነውና አብዛኛዎቹ ደግሞ የቴዲ የዩቲዩብ ቻናል መኖሩን አናውቅም ነበረ። ከዚህም በኋላ ግን ሰብስክራይብ እናደርጋለን ሲሉም እንግዲህ አንዳንድ አስተያየቶች ሰጠዋል ማለት ነው። እንግዲህ የሰው አስተሳሰብ እንግዲህ በተለያየ ነው የምናየው ማለት ነው። እውነትም እንግዲህ እንደራሳችን አርገን ስናይ አብዛኛው ህዝብ እንግዲህ የኢንተርኔት ሊያጣ ይችላል። አብዛኛው ደግሞ ገጠር ነው የሚኖረውና ይሄን አስመልክቶ ነው እንግዲህ ህዝቡ እንደዚህ የሰጠው ማለት ነው። እንግዲህ አብዛኛዎቻችን ደግሞ የቴዲ የራሱ ቻናል መኖሩን እንግዲህ አናቅም ማለት ነው። ከዚህን የተነሳ እንግዲህ እንደዚህ ሲሉ ነው በራሳቸው አንደበት የሰጡት ማለት ነው። እንግዲህ ከዚህን ቀጥሎ ደግሞ ቬሮኒካ ደግሞ እንዲህ ስትል ገልጻለች። በጣም የቬሮኒካ እንግዲህ ቴዲን
በጣም ነው የምወደው ስትልም ገልጻለች። ማይወደው ነገር የለም። በእርግጥ እንግዲህ ቴዲ የሙዚቃ ንጉስ ነው። በጣም ከምንም በላይ እንግዲህ የቴዲ ማይወደው ነገር የለምና በጣም ትልቅና ግዙፍ ከሚባሉት አርቲስት ወይም ድምጻዊ ነው ማለት ነው። እንግዲህ አርቲስት ወይም ደግሞ ድምጻዊት ቬሮኒካ እንዲህ ስትል ነግራለች። ንጉስን ንጉስ ነው ብለህ ካላከበርክ ነገ አንተ መከበር ባለብህ ሰዓት አትከበርም። በእውቀትም ዝናን በመቆጣጠርም አለው ባለማለትም በድምጽም ፍቅርን በመስበክም ለህዝብ በመቆምም ሀገር በመውደድም ለተጎዳ በመድረስም ሃይማኖትን በማክበርም ለቤተሰብ ቅድሚያ በመስጠትም ታሪክን በማወቅም እግዚአብሔርን በመፍራትም በምንም እሱን የሚያክል የለም ስትል ገልጻለች። የጥበብ መከበር በተግባር ካለፉት ውስጥ አንደኛውና ዋነኛው ነው ስትል ገልጻለች። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ። ሰላምታ ብቻ ነበር። ነገር ግን በጣም የሚገርም ነገር ስለሱ በጣም ከታማኝ ሰው የሰማሁትን ልንገራችሁ ስትል ገልጻለች። ቴዲ ፈጣሪው ስር ወይም ጸሎቱ ቤቱ ተንበርክኮ የሚውል ሰው ነው። ምናልባት የዛሬ 2 ዓመት አልበሙ ይወጣ ነበር። ነገር ግን በተደጋጋሚ ብዙዎቻችን አልበም ያወጣንበት ሰዓት ስለሆነ ማናችንም ላይ ላለመደረብ ቆይ ይልቀቁ ሲል አንዱ ሲያወጣ ጠብቆ ደግሞ ሲለቅ ሲል ሌላው ሲያወጣ ሲጠብቅ ሌሎቻችን ስናወጣ እኛን ላለማስከፋት እኛ ላይ ደርቦ የብዙዎቻችን ስራ እንደ አይበላሽብን ብሎ ሲያከብረን ነበር። አሁን የሱ ሰዓት ነው። መልካሙን ሁሉ እንመኝልሃለን አንተ ቅን ሰው ስትል እንግዲህ ድምጻዊት ቬሮኒካ ገልጻለች። እንግዲህ ከዚህ የተነሳን እንግዲህ ሁላችንም ቴዲ በጣም እንደምንወደው እንግዲህ በብዙዎቻችን ሰምተናል። እንግዲህ ከአንዳንድ ኮሜንቶችም የሰማነው ነው እንግዲህ ወደ እናንተ ሼር ያደረግናላችሁ ማለት ነው። እንግዲህ የሁለቱም ሀሳብ በጣም የሚያስማማ ነው ማለት ነው። ምክንያቱም አብዛኞቻችን እንግዲህ ቴዲ በጣም በብዙ ዘንድ ተወዳጅ የሆነ ቅድሚያ የኪነ ጥበብ በጣም ቅድሚያ የሚሰጠው ድንቅና ልዩ የሆነ ድምጻዊ ነው ማለት ነው። እንግዲህ በኢትዮጵያ ይህን ያክል ህዝብ በምትኖርባት ሀገር ላይ የሱ 1.4 ሚሊዮን ሰብስክራይብ ወይም ደግሞ ይሄ 10 ሚሊዮን ቪው ማለት በጣም ቀላል ነው። ስለዚህ ፍቅራችሁን ለምን አታሳዩትም? በዚህ ይህን ያክል ህዝብ ባላት ሀገር ውስጥ ይሄን ያክል ሰብስክራይብ ማድረግ በጣም ዝቅተኛ ነው ሲል እንግዲህ ጆሲ ተናግሯል ማለት ነው። እንግዲህ አንዳንድ ኮሜንቶችም እንግዲህ ወይም አስተያየቶች በጣም በሚገባ ነው የተናገሩት። ምክንያቱም አብዛኛው ህዝብ በኢትዮጵያ አለ ቢባልም አብዛኛው በገጠራማ የሚኖር ኢቭን እንኳን በከተማ የሚኖሩም የራሳቸው የሆነ ነፃ ኢንተርኔት የሌላቸው አሉ። ብዙ ሰዎች አሉና እንግዲህ ኢንተርኔት ካላቸው ደግሞ ያላቸው ሆኖ ደግሞ ያላዩ ቢሆኑ እንግዲህ ሰብስክራይብ እያደረጉ እንግዲህ ፍቅራቸውን እንደሚገልጹ በጣም ሙዚቃው ታሪካዊ የሆነ ሙዚቃ፣ ታሪካዊ የሆነ ግጥም፣ ታሪካዊ የሆነ ብቻ ቴዲ ማለት ለሁላችንም አርአያ የሚሆን እና በጣም ድንቅ ሰው ነው ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ እንግዲህ ሰብስክራይብ አድርጋችሁ ፍቅራችሁን ግለጡለት ለማለት ነው። እጅግ ተወዳጅ የሆነችው ቬሮኒካ አዳነም እንግዲህ ቴዲን በጣም በሚገርም ንግግር ነው የነገረችን ማለት ነው። ከዚህ እንግዲህ የንጉሱን ንጉስ እንደሆነ እናውቃለን። በጣም በሚገርም ሁኔታ ነው ደግሞ ቴዲ አፍሮን የገለጸችው ማለት ነው። ውድና የተወደዳችሁ የእንማማር ዩቲዩብ ቤተሰቦች እንደተለመደው እንግዲህ ሁሌም ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። ይህን ቻናል ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።